ረዷን የትኛውም ነቢይ አምላክ አባት አይባልም ብለው ነው ያስተማሩት ነው። ስለ አባት ሳይሆን አሁን ቃል በቃል እንዳወራኸው እኔ የሚያወራው ቃል በቃል ማረጃ አለኝ በማስረጃ ነው የሚያወራው ስላልክ የትኛው ነቢያት ለአምላክ ልጅ አለው ብሎ ካስተማረ ዛሬ ክርስትናን ይቀበላል። መልካም ክርስቲያን ቀጥል 8:26 ላይ ምሳሌ ሰማዮችን በዘረጋ ጊዜ አብሬ ነበርኩኝ፣ ቀላያትን ፊት ክበብን በደነገገ ጊዜ ደመናትንም ባዘጋጀ ጊዜ ቀላያትንም ምንጮች ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃንም ከጥበብ በወሰነ ጊዜ ምድርንም በመሰረተ ጊዜ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበረው። ዕለት ዕለት ደስ አሰኘው ነበረ፣ በፊቱም ሁል ጊዜ ደስ ይለኝ ነበረ። በደስታዬም በምድሩ ተድላይም በሰው ልጆች ነበረ። አሁንም ልጆች ሆይ ስሙኝ እያለ ይቀጥላል ማለት ነው። ይሄ ማን ነው እያወራ ያለው? መለስ አድርገው ተወለድኩ የሚለው ላይ ኦኬ 25 ላይ 25 ጀምረ ቀጥል አንብበዋል። ተራሮች ገና ሳይመሰረቱ ከጥንት ከዘላለም ጀምሮ 24 እሺ ቀላያት ገና ሳይኖሩ እኔ ተወለደው፣ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ኮረብቶች ገና በፊት እኔ ተወለደው እፋርገው ምድሪቱንና ሜዳውን ገና ሳይፈጠር የመጀመሪያውም ዓለም አፈር ሰማዮች በዘረጋ ጊዜ አብሬ ነበረው። ቀላያትን የፈጠረ ደመናትን የዘረጋ ምድርን የፈጠረ ያኔ ሲፈጥር አብሮ የነበረ የተወለደ አለ የለም? ረዷን እፎይ አልሰማም። ሰምቻለሁ። ምንድን ነው ያልከኝ? ምን አነበብኩልህ አሁን እኮ የኔ ጥያቄ ምንድን ነው? አንተ ሳነበብከልኝ ምንድን ነው? ኦኬ እግዚአብሔር ልጅ እንዳለው ይናገራል አይናገርም? አይ አሁን 1500 ሰዎች የሰሙ ነው ያሉት። የኔ ጥያቄ ምንድን ነው? ያንተስ ያነበብከው ምንድን ነው? ንገረኝ እስቲ። ፈጣሪ ልጅ እንዳለው አይደለም፣ እነዛ አይደለም የጠየቅኩህ ያለሁት። የትኛው ነቢይ ለአምላክ ልጅ አለው ብሎ ያስተማሩ ከሆነ ዛሬ ክርስትናን ይቀበላለሁ ነው ያልኩት እኔ። ጎበዝ። ስለዚህ ይሄ ቀላያት ገና ሳይፈጠሩ ዓለም ሳይፈጠር ሰማይ ሳይፈጠር እኔ ከእርሱ ተወለድኩ ፈጠርኩም አብሬውም ሰራው ፈጠርኩ ምድርና ሰማይን እያለ ያለው ፍጡር ነው። ፍጡር ገና ሳይፈጠር እኔ ከሱ ተወልጄ ልጁ ነኝ እኔ ምድርና ሰማይን ዘረጋው የሚለው ፍጡር ነው። እሺ እንደዛ ቢሉ ያስተማረው ማን ነው? የትኛው ነቢይ? ሰለሞን ነቢይ ሱሌማን የምትለው አንተ ለአምላክ ልጅ አለው ብሎ አስተምሯል እሱ። ኦ ማይ ጋድ ተወለድኩ ማለት ምን ማለት ነው? ልጁ ነኝ ማለት ነው። ለመወለዱ እኮ አይደለም የጠየቅኩህ ያለሁት። ለአምላክ ልጅ አለው ብሎ ያስተማሩ ከሆነ ነው ያልኩት እኔ እንጂ ተወለድኩ ማለት ምን ማለት ነው? እኔ ተወለድኩ ማለት ምን ማለት ነው? እኔ ስለ ውልደት አልጠየቅኩኝም። ይኸው እየነገርኩህ እኮ ነው እንዴ። እኔ ለአምላክ ልጅ አለው ብሎ ያስተማረ ነቢይ ካለ ነው ያልኩት እንጂ ስለመወለዱ ስለ ጅንጃኬ አይደለም የኔ ጥያቄ። ቆይ አትሂድ ክርስቲያን፣ አትሂድ ቆይ ሁሉንም እናሳያለን። የአባቱንም እንሰጣለን የዳዊትን። ቆይ አትሂድ ክርስቲያን፣ ከፍ አድርገው። ተወለድኩ የሚለው ፓርት ላይ አድርግልኝ፣ ከፍ አድርገው አንብበው እስቲ። ቀላያት ገና ሳይኖሩ እኔ ተወለድኩ ማለት ምን ማለት ነው? እኔ ተወለድኩ ማለት እንደተወለደ ነው ተናገራለሁ። ስለዚህ ከአብ የተወለደ አለ የለም ከፈጣሪ? ምክንያቱም ቀላያት ማለት የመጀመሪያ ፍጥረት እንኳን ሳይፈጠር ተወለደ አለ ማለት ነው አይደለ? አይደለም፣ እንደዛ አይደለም። ተወለድኩ ማለት እንደተወለደ ነው ተናገረ ያለው እንጂ ማን የተወለደው ማን እንደሆነ አልታወቀም፣ አልተገለጸም። ጎበዝ በዚህ መሰረት ጎበዝ። ከማን የተወለደው ከማን እንደሆነ አልተገለጸም። ጎበዝ ሉክ፣ ማን እንደሆነ አልታወቀም፣ ከማን እንደተወለደ አልታወቀም። ጥሩ ቆይ እዚሁ ላይ ቆይ፣ ችግር የለውም። ተስማማን። እንዴት እንደማዋጣ ላሳየ። ቆይ
ፍጥረት ሳይፈጠር ነው የተወለደው አይደለ? አይደለም። እዚህ ላይ ቆምና አሁን እዚህ ውስጥ ላይ ለአምላክ ልጅ አለው ብሎ ያስተማረ ነቢይ አለ ወይ? ነቢይ ስለመኖሩ ይገልጻል ወይ ነው የዚህ ጋር የኔ ጥያቄ። በደንብ ያሳያል። ይሄንን የጻፈው በዛውም የሙስሊሞችን ጭንቅላት እየታዘባችኋቸው ማለት ነው። አሁን ይሄንን የጻፈው ሳታንሳ ከኔ ጋር እፎይ ያወራ ስለ ሙስሊሞች ስለ እስላሞች ምናምን ያልከ በዛውም ኦዲየንስ ማለት ጭንቅላታችሁን ቼክ እንዲያደርገው ነው። ምክንያቱም ፍጥረት ሳይፈጠር ቀላያት ማለት ሰማያት እና ምድር የመጀመሪያ ፍጥረት ናቸው። ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ሰማይና ምድር እንኳን ሳይፈጠር እኔ ተወልጃለሁ ካለ አንድ አካል፣ ስለዚህ ከፍጥረት በመጀመሪያ ከፈጣሪ የተወለደ አለ። ኦኬ፣ እንዴት እናውቃለን? እናብራራው። ተራሮች ገና ሳይፈጠሩ ተራሮችም ሳይመሰረቱ ማለት ነው። ከኮረብቶች በፊት ተወለደው ምድሪቱንና ሜዳዋን አረቡ ሜታል ምድሪቱንና ሜዳዋን ገና ሳይፈጠር ምድሪትና ሜዳ ገና ሳይፈጠር የመጀመሪያውንም ዓለም አፈር ሰማዮችን በዘረጋ ጊዜ ሰማዮች ሲፈጠሩ ምድር ሲሰራ እኔ ነበርኩ። በቀላያት ፊት ክበብን በደነገገ ጊዜ ቀላያትን የደነገገው ማን ነው? ምድርን የፈጠረ ማን ነው? እኔ ያኔ ነበርኩ። ደመናትን በላይ ባዘጋጀ ጊዜ የቀላይን ምንጮች ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዝ እንዳያልፍ የምድርን መሰረት በመሰረተ ጊዜ ይህን ያደረገው ፍጡር ነው ወይንስ ፈጣሪ ነው? ረዷን ሰማይን የዘረጋ ምድርን የፈጠረ ደመናትን ያጸና ፈጣሪ ነው ፍጡር ነው? ፈጣሪ ነው። ኦኬ፣ ይሄ የሚናገረው አካል ከፈጣሪው ጋር አብሮ አለ የለም? ማለት አለው እያለ ነው አይደለ? አብሬ ነበርኩ እያለ ነው አይደል? ተወልጄ አለው እያለ ነው። አንድ አካል እንደፈጠረ ነው የሚናገረው። ፈጠረው ነው የሚለው ተወልጄ አለው ነው የሚለው እንዴ? ተወልጄ አይደለም ያለ። እሺ፣ ጥያቄን ግልጽ ላድርግልህ። በደንብ ግልጽ ነው። ኦዲየንስ ገብቶታል። ችግር የለውም። ገብቶኛል። ችግር የለውም። ፈጣሪ ወለደ የሚል ነው አይደለ? ችግር የለውም። የትም የምትሄድም ችግር የለውም። ገብቶኛል። በደንብ ገብቶኛል። ገብቶሃል። መልሱም የትም አታመልጥም። የዛን ጊዜ እኔ በእርሱ ዘንድ አዳምጥ። እኔ በእርሱ ዘንድ የዛን ጊዜ መቼ? ሰማይ ሲፈጠር ምድር ሲዘረጋ በዛን ጊዜ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። ምን ነበርኩኝ? ፈጣሪ ነበርኩኝ። ዕለት ዕለት ደስ አሰኘው ነበር። ከእርሱ የተወለደው ማለት ነው። ዳዊት 110 ቁጥር 1-4 ክፈትልኝ ክርስቲያን። ተጨማሪ ልስጥ። ችግር የለውም። ኦዲየንስ በደንብ ገብቶታል። ጥያቄ አልገባህም? በደንብ ገብቶኛል። እሺ፣ ምንድን ነው ያልኩህ? እኔ በደንብ ገብቶኛል። አንብብ፣ እችን አንብብ። ምንድን ነው ያልኩህ? እኔ አምላክ ልጅ አለው ብለው የሰበኩ ነቢያቶች አለሁት። ሪካርዱን እናሰማለን። ችግር የለውም። እግዚአብሔር ልጅ ነው። ጣልቃ ትግባ። አንብብ ይሄንን። ሪካርዱን እኮ እኔ የሚያደረግኩ ነው። ሪካርዱን መመለስ እንችላለን። ችግር የለውም። ቀጥል። ፈጣሪ ልጅ የለውም ልጅ አለው ብለው አልሰበኩም ነው። እሺ፣ አንድ እንደማመጣ እፎይ ቀጥል። ስለዚህ አሁን ለአንተ የኔ ጥያቄ ምንም ግልጽ ሊሆንልህ አልቻለም። አሁን ነቢያቶች ከእግዚአብሔር እንደመጡ ወይንም ካላ እንደመጡ ይታወቃል። ስለዚህ ነቢዩ ሙሴም ነቢይ መሆኑን ታውቃለህ። እሺ፣ ሙሴ ራሱ ያስተማረበት ታመጣልኛለህ? ዶን ሽፍት፣ የትም አትንተባተብ። አርጉመንትህን እናስደምጣለን። ዩቱብ ላይ እየተላለፈ ነው። የት ለማምለጥ ሰለሞንን አምጥተናል። አዳምጥ። ሰለሞንን አምጥተናል። ሪካርዱን ታስደምጠዋለህ። አዘጋጅልኝ ክርስቲያን፣ ምክንያቱም ሙስሊም ናቸው። ሙስሊሞች ደግሞ ሸጣም ናቸው። ስለዚህ ችግር የለውም። የትም አታመልጠኝም። ፈጣሪ ልጅ አለው ወይ ብሎ ነው የጠየቀን። አለው ብሎ ያስተማረ ነብይ አለ። ሙሴም ሊሆን ይችላል። ተረጋጋ። ፓኒክ አታደርግ። ስለዚህ ምንድነው አርጉመንቱ? እንደማመጥ ለምን ትረብሻለህ? እንደማመጥ መጀመሪያ ነቢያቶች ፈጣሪ ልጅ አለው ብለው አስተምረዋል። ሙሴም ሊሆን ይችላል፣ ሌሎችም ነቢያቶች አስተምረዋል። አርጉመንት ከነቢያት ውስጥ አንዱ ሰለሞን ነቢይ ነው። ለአንድ እንዲመችህ
ከነቢያት ቆይ ችግር የለም። ከነቢይ አንዱ ሰለሞን ነው። በግልጽ አሳይተናሃል። ፓኒክ አድርገሃል። ልድገመ ደግሞ የዳዊትን የተከበረ ነቢይ ስለሆነ በአንተም ማለት ነው ዳውድ ብለህ ስለምታምን አትፈልግም። ፓኒክ ማድረግ ፈልግ እኮ አንተ እንደፈለግህ ያደረከኝ እኮ ነው። እፎይ ኦኬ። ነቢይ እግዚአብሔር ልጅ አለው ብለው ያስተማሩ ጠይቀናል። አልጠየቅከንም? እኔ አሁን እሺ ቆይ ቃል በቃል አለ አምላክ የትኛው ሰለሞን ለአምላክ ልጅ አለው ብሎ ያስተማረበት አመጣልኛለህ? ቃል በቃል አሁን ያየኸው ምንድን ነው? ምን የሚል ነው እንዴ? አምላክ ማለት ምን ማለት ነው? ሰዎቹም እኮ ያዳምጡ። አምላክ ማለት ምን ማለት ነው? አምላክ ማለት ምን ማለት ነው? ሰዎቹ ያዳምጡ። አምላክ ማለት ምን ማለት ነው? አምላክ ማለት አምላክ ነው፣ ፈጣሪ ነው። ትርጉሙን ጎበዝ፣ ፈጣሪ ነው አለ። አዎ ሰማይ ሳይፈጠር እኔ ከሱ ተወለድኩ አብሬው ሰሪ ነበርኩ። ሰማይ ስለመፈጠሩን አይደለም። አዳምጥ ቆይ። ሰማይ ሳይፈጠር የረዳዋንን ጭንቅላት ሙስሊሞችን ገምግሙባቸው። ኡስታዞቹም ከዚህ የተሻለ ጭንቅላት የላቸው። ሰማይና ምድር ሳይፈጠር እኔ ከሱ ተወለድኩ፣ ምድርና ሰማይ ሲሰሩ እኔ አብሬው ሰሪ ነበርኩኝ ማለት ምን ማለት ነው? ምድርና ሰማይን እኔ ነኝ አብሬው የሰራሁት ማለት ፈጣሪ ነው ማለት እኮ ነው። ሰማይና ምድርን የሰራው እንዴ? እኔ አሁን ለምሳሌ ከአንተ ጋር የሆነ ስራ አብሬ ቢሰራ እኔ እፎይ ነኝ ማለት ነው? ጎበዝ። ሰማይና ምድርን የሰራው ፍጡር ነው ፈጣሪ ነው? ኖ ሊንገር እፎይ ቆይ። አሁን እኮ አንተ ያልክ እንዳልከው ስለተፈጠረ እኔ ስላለውኝ እሱም ፈጣሪ ከዶሮ ጭንቅላት ከፍ ያለ ጭንቅላት ተሸክመ ነው። የመጀመሪያው ፍጥረት ሳይፈጠር እኔ አብሬ ሰሪ ነኝ ማለት ከግለሰብ ስራ ጋር ታገናኘዋለህ? ክርስቲያን መልሰው ክፍሉ ላይ ነው አብሬ ላይቭ አለሁኝ እኔ እፎይ ነኝ ማለት ነው። ኦኬ ቆይ፣ አይ ሰማይና ምድር ከመፈጠራቸው በፊት ምን አይነት ስራ ነው? ክርስቲያን አትግባ መሀል ላይ ቆይ፣ ክርስቲያን መሀል ላይ አትግባ። እፎይ እኔ ከእፎይ ጋር ላይቭ አለሁኝ እኔ እፎይ ነኝ ማለት ነው። ሰማይና ምድር ከመፈጠራቸው በፊት ምን አይነት ስራ ነው ሊሰራ? ክርስቲያን ቆይ አንዴ ቆይ፣ ከእፎይ እንጨርስ፣ ከእፎይ እንጨርስ። ምንም ፍጥረታት ከመፈጠራቸው በፊት ምን አይነት ስራ ነው ማን ነው የሚሰራው? ንገረን። እፎይ ቆይ እንትና ከእፎይ ጋር እንጨርስ። ክርስቲያን አንዴ ቆይ። የረዳዋንን ጭንቅላት በሙስሊሞችን ታዘቡበት። ችግር የለም። ሙስሊሞችን ታዘቡ። ኡስታዞቹም ከዚህ የተሻለ ስለማሉ ማለት ነው። ክርስቲያኖቹም የታዘቡ ነው፣ ሙስሊሞቹም የታዘቡ ነው። ምን ላስረዳና ቆይ ፕሊዝ እኔ አይነው ዲሜን ማኒፌስት እያደረገብህ ነው። አጋንንት ነው የሚጫወትብህ አይነው። ምክንያቱም ይሄ አስተምሮ ራሱ ልጅ የለው የሚለውን አጋንንት ስለሰበኳችሁ ማለት ነው። ምስክርነቱ ሱረቱ ጂን ላይ አጋንንቶች ስለሆነ ከቁጥር 1 እስከ 3 ያለው ማለት ነው። ገና ሰማይና ምድር ሳይዘረጉ እኔ አብሬ ዘሪ ነበርኩ። ሰማይና ምድርን እኔ ነኝ አብሬ የሰራሁት ማለት ከፍጥረት ጋር እንዴት ነው የምታገኘው? ገና ሳይፈጠሩ እኔ ተወልጄ ነበር እያለ እኔ ክርስቲያኖች ፈጣሪና መስገን ልጁ ማነው? ልጁ ማነው? ወልድ ማን ነው? ወልድ በክርስቶስ በስጋ የተገለጠው ክርስቶስ ወይም ክርስቶስ። አመሰግናለሁ። እሺ ኢየሱስ ከእግዚአብሔር ጋር ምንም አታመሰግንም። ቅድሚያ ቆይ አመሰግናለሁ ሳይሆን አትሩጥ። ቅድም ምን ብለሃል መሰለ? ፈጣሪ ልጅ ካለው ክርስቲያን ሆናለሁ ብለሃል። ፈጣሪ ማለት ደግሞ የፈጠረ ማለት ነው ብለሃል። ሰማይና ምድር ሳይፈጠሩ እኔ ያኔ ነበርኩ ከሱ ተወልጃለሁ። ሰማይና ምድርን ሲፈጥር እኔ አብሬ ሰሪ ነኝ ማለት ምን ማለት ነው? ከሱ የተካከለ ፍቃድና ስልጣን አለኝ፣ እኔም ዞትር ደስ አሰኘው ነበረ። እዚህ ላይ የተናገረው ማን ነው? ፕሊዝ ማን የተናገረው? እኔ ፔሸንት እንደዚህ አይነት ከዶሮ ጭንቅላት ያነሰ አይዶን ነው። እኔ ገና አንደኛ ክፍል ሆኜ ከዚህ የተሻለ መረዳት ጭንቅላት አለኝ። ሜቢ ግልጽ ያለውን ክርስቲያን ግልጽ ያለው አማርኛ ግልጽ ያለ ግልጽ ነው። ከላያት ገና ሳይፈጠሩ ምድር ሳትሰራ ሰማይ ሳይዘራ ምንም ሳይፈጠር እኔ ተወልጃለሁኝ አብሬም ሰሪ ነበርኩኝ ማለት ምን ማለት ግልጽ አይደለም? አንድ ቁጥር ጻፉ እስቲ ግልጽ ያልሆነላችሁ ለቁጥር ጻፉ እስቲ። ማለት የማስረዳት ችሎታ የለኝም። አንዳንዴ ክሪታይዝ ሳደርጋቸው ሙስሊሞች ጭንቅላታቸው እንደማይሰራ አውቃለሁ። አጋንንት እንደሚጫወቱባቸው አውቃለሁ። በዚህ መጠን መደደብ ይቻላል? በዚህ መጠን መደንቆር ይቻላል? በዚህ መጠን አጋንንት ጭንቅላታችሁን ፕሮሰስ አድርጎት እንዲጫወትባችሁ መፍቀድ እኔ ጤናማ አይመስለኝም። ሶሪ። ቀላያት ገና ሳይፈጠሩ የመጀመሪያ ፍጥረት ሳይፈጠር እኔ ተወልጃለሁ። የመጀመሪያው ፍጥረትን ሲፈጠር አብሬ ሰሪ ነኝ ማለት ፍጥረትን የፈጠርኩት አብሬ እኔ ነኝ ነው።
ምክንያቱም ቃሉ እንደመሆኑ መጠን ማለት ነው። ከድር ናግባሲ እኔስ መዝሙረ ዳዊት ምዕራፍ 110 ቁጥር 4 አካባቢ ላይ ያለውም ተመሳሳይ ያንን እንትን ይለዋል። እኔስ ጭንቅላታቸውን በዚህ መጠን ከታዘብ ነው ወደ ቶፒካችን እንግባና ሶሪ አጋንንት በብዙ መልኩ ይጫወታል። አጋንንት በብዙ መጠን ሰዎች ላይ ሊጫወት ይችላል። ያ እና ምንድነው ክርስቲያን ካሜራ እምቢ ብሎ አንድ ጥያቄ ነበረ ልጠይቅህ። ኦኬ መወለዱን አንዴ ቆይ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከወድ ወለደውህ። መቼ? ከአጥቢያ ኮከብ። አጥቢያ ኮከብ የመጀመሪያው ፍጥረት ነው። አስቀድሞ ከምን? ከወድ ወለድኩ። ስለዚህ አስቀድሞ የተወለደ አለ ወይ? ፍጥረት ሳይፈጠር የተወለደ አለ ወይ? በሚገባ ያማን ነው ቃሉ እንደመሆኑ። ኤኒዌይስ ወደ ቶፒኩ እንመለስና አንዴ በቅድሚያ ግን ወደ ቶፒኩ ላይ ስንመልሰው ሱራ 18 4ን ክፈተውና ትቀጥያለሽ። ሽታችን ቁርአን የወረደበት በራሱ በደመ ነፍስ ክርስትናን ለመቃወም ስለሆነ ቁጥር 4 ላይ ሶሪ እነዚያ አላህ ልጅን ይዟል ያሉትን ሊያስፈራራበት አወረድ ነው ይላል። ቁርአን የወረደው ለምንድን ነው? አላህ ልጅ ይዟል ያሉትን ለማስፈራራት ነው። የመጣው ቁርአን በባህሪው የተጻፈው ቁርአን በባህሪው ለምንድን ነው ይላል? አላህ ልጅ ይዟል የሚሉትን ለማስፈራራት ነው። በደንብ አስተውሉ። የተጻፈው ቁርአን አላህ ልጅ ይዟል ያሉትን ለማስፈራራት ነው። ስለዚህ ምንም መረጃ ብትሰጧቸው አሁን ይህንን ስላላቸው ቁርአን የመቃወም ብቻ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ክፈተው አንዴ። በቃ ቀጥታ አስቀድሞ ከ600 ዓመት በፊት የተሰበከውን እውነተኛው ያው አምላክ የሰበከውን ከ600 ዓመት በኋላ መጥተህ መቃወም ነው። በቃ በደመ ነፍስ ማለት ነው። እውነት ኖሮ ብትቃወም ችግር የለውም። መጽሐፍ ቅዱስ ግን ለምንድን ነው የተጻፈው? እንደዚህ ይላል። ኢየሱስም ያደረጋቸው ታምራት ብዙዎች አሉ። ነገር ግን አለ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ፣ ልብ በሉ። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ምን ትሉ ዘንድ? ታምኑ ዘንድ ማን እንደሆነ? የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል። ለምንድን ነው የተጻፈው? ክርስቶስ የእግዚአብሔር ልጅ መሆኑን አምናችሁ ሕይወት እንዲሆንላችሁ ነው። እኔ ሕይወት ነኝ ስላለ ክርስቶስ ማለት ነው። መጽሐፍ ቅዱስ የተጻፈው የተጻፈው ለምንድን ነው? ልጅ የለውም ብላችሁ እንድትቃወሙ ነው። እነዚህ አላህ ልጅን ይዟል ያሉትን ለማስፈራራት ነው ቁርአን የወረደው። ከ600 ዓመት በኋላ ለማስፈራራት መጣ። ኦኬ ሱራ 72 ቁጥር 1 አንድ ክፈትልኝ። ከዛ ወደ ውይይቱን እንመለሳለን። ለምንድን ነው እንደዚህ ሲሆነበት ምክንያት ብለን ስንል ማናቸው ልጅ የለውም ያሉት ብለን ስንል ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ። የተደነቁት ሰምተው ማናቸው? አጋንንቶች ናቸው። ወደ ቀጥተኛው መንገድ የሚመራንን ቁርአንን ሰማን። እውነተኛ መንገድ የሚመራቸው መሆኑን ያወቁት አጋንንቶች ናቸው። በእርሱ ማመንን ያመኑበት ማን ናቸው? አጋንንቶች ናቸው። ጌታችን አንድንም አናጋራም። አጋንንቶች ወይንም ጅኒዎች። እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ስለዚህ ሚስትና ልጅ የለውም ያሉት እነማን ናቸው? የማን ምስክር ነው? የአጋንንቶች። ዕብራውያን ምዕራፍ 2 ቁጥር 15ን ክፈትልኝ።
ተቃውሞ ምን ያህል ለምን እንደተቃውሞ እንዴት እንደመጣ በደንብ አስተውሉ። 2:15 እንግዲህ ልጆች ሆይ በደንብ አስተውሉ። እንግዲህ ልጆች ሆይ በስጋና በደም ስለሚካፈሉ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። ማንን እንዲሽር? ዲያብሎስ ነው። እንዲሽር ዲያብሎስ ነው። ተቋርጬ ነበር እንዴ? አንዴ ድገማ እንደገና። አንተ ተቋርጠ ነበር፣ ተመልሳለሁ። ኦራይት። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይህም ዲያብሎስ ነው። በሕይወትም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ። ኦ ማይ ጋድ። ኦኬ፣ ይኸውም ዲያብሎስ ነው አለ። በሕይወት ላይ ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ክርስቶስ የእግዚአብሔር ልጅ በስጋ የተገለጠው ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። በደንብ አስተውሉ። የእግዚአብሔር ልጅ በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነው። ከመሐመድ በፊት ከ600 ዓመት በፊት ክርስቶስ በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነበር። የዲያብሎስን ስራ ፈረሰ። ከ600 ዓመት በኋላ ደግሞ የመጣው በአጋንንት አመኑ፣ ልጅ የለውም አሉ። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 አንድ ክፈተው። በደንብ ንጽጽሩ ግልጽ ነው። ንጽጽሩ ግልጽ ነው። መጽሐፍ ቅዱሱ የተጻፈው ሰዎች ሁሉ ወልድ የእግዚአብሔር ልጅ መሆኑን አምነው እንዲድኑ ነው። ቁርአን የተጻፈው ወልድ የእግዚአብሔር ልጅ አይደለም ብለው እንዲህ ለማስፈራራት ነው። ክርስቶስ በስጋ የተገለጠው የአጋንንትን ስራ ለማፍረስ ነው። ቁርአኑ የተጻፈው ደግሞ አጋንንት ልጅ የለውም ብለው የመሰከሩትን ለማሳየት ነው። ኦኬ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና። ስለዚህ ወገኖቻችን አጋንንት አባታችሁ ባይሆን ፈቃዳችን ነበረ። ሐሰትን ከወደዳችሁ እንደ አጋንንት አባታችን ነው ካላችሁ፣ ወንድማችን ነው አብረን አማኝ ነን ካላችሁ፣ አይደ ነው ይመቻችሁ ነው። ሌላ ምንም ማለት አልችልም። ምንም የሚመች ነገር የለውም። አባታችሁ አጋንንት ይሆናል ማለት ነው። ክርስቶስ በስጋ የተገለጠው የአጋንንትን ስራ ለማፍረስ መሆኑን ግን አዘንጉት። ቀጥል ክርስቲያን ቢኒ እንኳን ለማባ ቀጥሉ። እንግዲህ ምንድን ነው በመጽሐፍ ቅዱስ በነገራችን ላይ ግልጽ ነው። መጀመሪያ ራሱ ገና ክርስቶስ ኢየሱስ ሲወለድ ቅዱስ ገብርኤል ድንግል ማርያምን መጥቶ ሲያበስራት እርሱ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሚባል ገና በመልአኩ መስክሮ እንደተወለደ ጌታችን ይታወቃል ማለት ነው። መላእክቶች የመሰከሩለት፣ ሐዋርያቶች የመሰከሩለት፣ ነቢያቶች የመሰከሩለት ምንድነው? እግዚአብሔር ልጅ እንዳለው እሱም ደግሞ ልጁ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ነገር ግን ሉክ በክርስትና መስካሪዎቹ እነማን ናቸው? መላእክት ናቸው። በእስልምና ደግሞ አጋንንቶች ናቸው የሚመሰክሩት። ስለ አላህ የሚመሰክሩት እነማን ናቸው? አጋንንቶች። አጋንንቶች አላህ ሚስት የለውም ልጅ የለውም ብለው መሰከሩ። ከዛ በኋላ ሙስሊሞች ደግሞ እነዚህን የአጋንንት ትምህርት የአጋንንት ምስክርነት ተቀብለው አላህ ልጅ የለውም፣ አይወልድም፣ አይወለድም፣ አላገባም የሚሉትን ነገሮች ይናገራሉ ማለት ነው። ከማን የተቀዳ? ከአጋንንት የተቀዳ። ዲያብሎስ ከመጀመሪያው ጀምሮ ሐሰተኛ ነው። እሱ አስቀድሞም ሐሰተኛ ነበረ። ይኸው ሐሰትን ሲናገር ከራሱ ይናገራል። ሐሰትም የሐሰት አባት ነው። ስለዚህ እንዴት ነው ዲያብሎስ እና የሱስ ሰራዊት የሐሰት አባት ከሆነ ከሱ የሚሰሙት እንዳለ ምንድን ነው ማለት ነው? ወሬ ሐሰት ነው ማለት ነው። ስለዚህ ሙስሊሞች የሰማችሁት የአጋንንት ወሬ ሐሰት ነው፣ ውሸት ነው። ባጭሩ ግልጽ ነው። ቀጥል። ሰላም ብለናል። እኛ መስገራ እንዴት ናችሁ? አይሰማም? ቀጥል። ከድር ትሰማለህ? ውሸት ነው እያልክ ነበር ቅድም። ውሸት ነው እና ኢየሱስ አሁን ምድርና ሰማይ ሳይፈጠር ምንም ሳይፈጠር በፊት ከአብ ተወልዷል። በሚገባ ያኔ ነው የተወለደው ማለት ነው፣ ከምድርና ሰማይ ሳይፈጠር።
ዘመን አይቆጠርለትም። ያኔ ዛሬ የሚባል የለም። ግን ሰማይ ያኔ ሲወለድ አስቀርቶ ነው እንጂ የተወለደው ከዛ በፊት እንደሌለ ያሳያል እኮ። ያኔ ማለት ከአብ ሲወለድ የተወለደ ከጊዜ በኋላ የመጣ ነው የነበረ ሳይሆን ከጊዜ በኋላ የተገኘ ነገር እኮ ነው እያልክን አለ። ጊዜ ራሱ መቼ ነው? ፍጥረት እኮ ነው። ጊዜ ራሱ በሱ ነው የተፈጠረው። ከጊዜ በፊት ጊዜ አይቆጠርም። ጊዜ ራሱ የተፈጠረ ሰማይና ምድር ሲፈጠር ነው ጊዜ የሚፈጠረው አለ ወንድማችን። ጊዜ ከመጀመሪያም ጊዜ ይኖራል እንጂ ጊዜ ማለት ምን ማለት ነው? ቀንም ቁጠር እስኪ። ቀን እንዴት ነው የምቆጥረው? ጊዜ ማለት ጊዜ ፍጥረት ሳይኖር ቀን እኮ የለም። ምን አገናኘው? አይ ፍጥረት ሳይኖር ወለዱ በፊት የለም። ከአብ ከመወለዱ በፊት የለም። ከአብ ከመወለዱ በፊት የለም ከሆነ ምን አይነት ጥያቄ መሰለ? አላህ ለቃሉ አለ ወይ ብሎ እንደመጠየቅ ነው። ወይንም ደግሞ ቃሉ ከመኖሩ በፊት አላህ አለ ወይ የለም ብለህ እንደመሞገት ነው። ምክንያቱም ክርስቶስ ምንድነው? ቃል ነው። የአብ ቃሉ ነው። ቃሉ ደግሞ እንደመሆኑ ከአብ የሚወጣ ከአብ የተወለደ ነው ብለን ነው ምናምነው። ስለዚህ ለቅጽበት ለአይን ጥቅሻ እንኳን ሉክ አብ ያለ ባህሪ ቃሉ የኖረበት ዘመን የለም። ተወለደ የሚባለው የሆነ ታይም ላይ ኖሮ የሆነ አካል ሰውን እንደሚወላለደው በእድሜ እንደሚበላለጠው አይደለም። ቃሉ ነው። ቃሉን ነው ልጅ ብለን የምንጠራው። ያ ቃሉ ደግሞ በእናንተ ሲፋት የምትሉት ወይም ደግሞ ኡሲያ የሚባለው ባህሪው ነው። የባህሪ ልጁ ማለት ነው። ያለ ዘመን ያለ ቦታ ግን በአካል ይለያያሉ አይደለ? እንደናንተ አስተምሮት በሚገባ በአካል ይለያያሉ። ቃሉ ማለት የባህሪ ህይወቱ ማለት አይደለም። ወይንም ደግሞ ተለያይቶ መኖር ይችላሉ። እርስ በራስ እኔን ማለት ይችላል። አንዱ እኔን እንደዛ አንተ ኢየሱስ እኔ ማለት ይችላሉ ማለት አቡኪ ቆይ ተለያይቶ መኖር የሚለውን በእኛ አስተምሮ ሜይ ቢ አንተን አቂዳ አላውቅም። አታሪና አሻሪ ታው የኔ አቂዳ ምን ያደርግልሃል? ጥያቄው ተለያይቶ ማለት የሚለውን እንትን ማለት አለብህ። እኛ ጋር ለምሳሌ ዮሐንስ ወንጌል ምዕራፍ 14 ላይ ስትመለከት ቁጥር 11 ላይ በእኔ አብ እንዳለ እኔም በአብ እንዳለው ይላል። ስለዚህ አንዱ በአንዱ ህልው ናቸው። በእኛ አንዱ በአንዱ ህልው ናቸው። ስለዚህ ተለያይቶ ስትል እንደዚህ ነጣጥለህ እንደ ሰው እኔ ያለው አንተ አለ ቢኒ ያለ እንደዚህ ሶስት ተነጣጥለው ቁጭ ቁጭ ያሉ እንደዛ የምታስብ ከሆነ ነው አይቻል። የለም እንደዛ አይደለም። አንዱ በአንዱ ህልው ናቸው። ፕሬኮሮሶስ የሚባለው እናንተ ጋር ይሰራል አይሰራም? የእናንተ ጋር የወረስት ነው። አሁን አላህ አንድ ነው ብለህ አንተ መቁጠር አትችልም በቁጥር ደረጃ። ምክንያቱም አካላቶችን ስለምታጸድቅ እጆቹ አሌስ የለው አታጸድቅም። እጅም እግርም የለውም ብለህ ነው የምታምነው? የለውም ቁዋ ነው ያለው። ቁዋ ከሆነ ስለዚህ አሻሪ ነህ ማለት ነው። ያ ስለዚህ አሻሪ ከሆንክ ደግሞ ቁዋ ከሆነ ደግሞ ምኑን ነው ካድ አንድ ብለህ የምንቆጥረው ምንድን ነው? አንተ በቂያማ ቀን የምታየውስ ምንድን ነው? ቁዋ ከሆነ ቁዋ ይታያል እንዴ? አንድ አምላክ እንዳለ ነው ምናምን። አንድ አምላክ ማለት ነው። ቁጥር አንድ የሚለውን እኛ ቁጥር አንድ የሚለውን ሜይ ቢ አብደላ ላረሪ በሚተረጉመው ከሆነ እኔም በሱ እስማማለሁኝ። የእናንተ ሼክ ማለት ነው። እኛ ጋም አንድ ብለን ስንል የሚቆጠረውን አንድ እያልን አይደለም። የሚቆጠረው አንድ ለፍጡር የሚነገር ነው። እኔ አንድ ስባል ከሌሎቹ አንጻር ነው ስለምቆጠር፣ ቁመቴ፣ ወርዴ፣ ክብደቴ ስለሚታወቅ አንድ ተብዬ ስለምቆጠር ነው እንጂ ፈጣሪ 1 2 3 4 5 ተብሎ አይቆጠርም። በቁጥር የሚገለጥ አይደለም። ፈጣሪ ማንንም ምንንም አይመስልም ካልን አንድ ካልን አትሊስት ከኔ ጋር በቁጥር ተመሳሰለ ማለት ነው። በቁጥር የሚመሳሰል ከሆነ ደግሞ ስቲል መቆጠር ይችላል ማለት ነው። የሚቆጠር ነገር ባይ ዲፎልት ደግሞ ምን አለው ማለት ነው? ሳይዝ፣ መጠን፣ ቁመት፣ ክብደት የሚባሉ ነገሮች ውስጥ ኮንሲደር አድርገን ነው የምንቆጥረው። ፈጣሪ ከነኚህ ሁሉ የጠራ ከሆነ አንድ ምንለው እኛ ምን ለማለት ነው? ሌላ የለም ለማለት ነው። እሱን የሚመስል የለም ለማለት ነው። እንደሱ ያስገኘ የለም ማለት ነው። አንድ ምንለው እንጂ እቺ ቁጥር 4ን ሲጽፍ እግዚአብሔር ስማ እስራኤል አምላካችን እግዚአብሔር አንድ ነው ሲል
አንድ የሚለው ማንንም አይመስልም የሚለውን ስለሚያፈርስ ማለት ነው። ማንንም አይመስል ካልን መልሰን አንድ ነው ካልን እኔም አንድ ነኝ ስቲል በቁጥር ተመሳሰልን ማለት ነው። መመሳሰል ውስጥ ይገባል። ስለዚህ አንድ ነው ስንልኛ አንድ ፈጣሪ አለ፣ አንድ ያስገኘን አለ ብለን እናምናለን። ነገር ግን በአካል ሶስት ስንል ምንኛልን ነው? እኛ አምላካችን ልብ በል አምላካችን ምን አለው? ቃል አለው ብለን እናምናለን። አንተ አሻሪ ብትሆንም ስቲል ቃል አለው ብለህ ታምናለህ። ቁርአን ነው ቃሉ፣ ቁርአንም ያለ ቃል ነው ብለህ ታምናለህ። ቃል አለው አምላካችን። ቃሉ ግን እንደኔና እናንተ ድምፅ አይደለም፣ ድምፀት አይደለም፣ ፍጡር አይደለም ብለን ነው የምናምነው። ይሄ ቃሉ አብ ባለበት ሁሉ ቃሉ አለ ብለን ነው የምናምነው። ቃሉ ፈጣሪ ነው እንጂ ፍጡር አይደለም ብለን ነው የምናምነው። ስለዚህ ቃሉን ከሱ የሚገኝ ከሱ የሚወጣ ነውና ምን ብለን እናምናለን? ልጁ ብለን እናምናለን። ልጁ ብለን እናምናለን። እንደገና አምላካችን ምን አለው ብለን እናምናለን? ህይወት አለው ብለን እናምናለን። ህይወቱን ደግሞ መንፈስ ቅዱስ እስትንፋሰ እግዚአብሔር ብለን እንጠራዋለን። ጠቁሙኝ ካቆምኩኝ። እስትንፋሰ እግዚአብሔር ወይንም ደግሞ መንፈስ ቅዱስ ብለን እንጠራለን። ስለዚህ ሶስት ስንል ይህን ነው። አምላካችን ሙት አይደለም፣ ህያው ነው። እንደኔና እናንተ ህይወት የተሰጠው ከጊዜ በኋላ የመጣ ሳይሆን ህይወት አለው። ህይወቱን ግን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። እናንተ ሩል ቅዱስ የምትሉት አሁን ፍጡር ነው ብለህ ብትልም አንድም ቦታ ቁርአን ላይ ሩል ቅዱስ ፍጡር ነው የሚል የለም። ጅብሪል ነው ብትልም አንድ ጥቅስ በቁርአንም በሐዲስም ሩል ቅዱስ ጅብሪል ነው የሚል የለም። ስለ ሩህ እንኳን ሱራ 1785 ላይ ከሩህ ይጠይቋል። ሩህ ካላ ዘንድ ብቻ ነው እውቀት ጥቂት እንጂ አልተሰጣችሁም በላቸው ነው ያለው። ሙሐመድም ስለ ሩህ አላቅም ነው ያለው። ስለዚህ ሩሁን እኛ ወይም ደግሞ መንፈስ ቅዱስን ምን ብለን ነው የምናምነው? የእግዚአብሔር እስትንፋስ እግዚአብሔር ብለን እናምናለን። የእግዚአብሔር እስትንፋስ ወይም ደግሞ ህይወቱ የባህሪ ህይወቱ ፍጡር አይደለም አካላዊ ነው ብለን ይህንን ነው ሶስት ብለን ስንጠራ እኛ አይደለም ምናምነው። መንፈሱ አሁን ለምሳሌ ከአምላክ የሚወጣ መንፈስ አካላዊ ነው አንልም። አካላዊ ነው ማለት 3% እያረከከ ነው። አንተ 3% ደግሞ ኦልሬዲ ቢጣሉ ምን ይፈጠራል? ማን ነው ከነሱስ የሚመለከው? አሁን ኢየሱስን ካመለከው አበይና አይደለም ከድር እሱ አሁን እናንተ ነዋ። አሁን ሱራ 17 111 ላይ እና ሱራ 2 116 ላይ ሱራ 23 91 ላይ ያለውን አመጣ ማለት ቀደም ምን ብያለሁ? አንዱ በአንዱ ህልው ናቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ሜቢ ክፋት እናሳየው። አንዱ ያለውን አንዱ አለው which is አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ፣ አንዲት መለኮት ነው ያለችው። አንዲት ፍቃድ ካለች ተቃራኒ ሊሆኑ አይችሉም። ፍቃዳቸው አንድ ነች። አንተ ከራስህ ቃልህ ከህይወት ጋር ይጣላል እንዴ? አንተ ራስህ እንኳን ቃልህና ህይወት ይጋጫሉ እንዴ? ቃሉ የአብ የአብ ቃሉ ወልድ ነው እያልኩ እኮ ነው። የባህሪ ቃሉ ወልድ ነው። መንፈስ ቅዱስ ብለን የምንጠራው የባህሪ ህይወቱ ነው እያልኩ እኮ ነው። እነኛ እንደማምረህ ነው። አንተ ደማምረህ እንደ ሰውኛ የግድ ገጣጥመሃቸው ስለምታመጣ ነው አንድ ብለህ የምቆጥረው። እኛ ግን ቃሉ እኔ ማለት የሚችል መፍጠር የሚችል ነው። ፐርሰን ነው። ህይወቱ የባህሪ ህይወቱ እኔ ማለት የሚችል ነው፣ መፍጠር የሚችል ነው እያልን ነው። እናንተ ጋር ግን ስታመጣው ይሄ አይታወቅም። በተለይም አሻሪ እንደመሆነ በቂያማ ቀን ታየዋለህ። የምታየው ነገር ህይወት አለ የለውም? የት አለ? ያለው የሚል ቁርአን ላይ ያለ ታያላችሁ የሚል የለም። በቂያማ ቀን አታየውም? በቂያማ ቀን አታየውም? አለ ታየዋለህ። ቁርአን ላይም አለ። መቼም አይታይም። አይኖች ሁሉ ወደ በቂያማ ቀን አታየውም? አይታይም። መቼም በባህሪው አይታይም። ታስይዛለህ? ኦኬ። እንዴት ነው የሚታየው ታዲያ? በቃ ቁዋው ነው የሚታየው። በቃ አስተዳደሩ ቁዋው በሱ ስር ቁጥጥር ነው እንጂ ያለ ነው በአካል ቦይ ደግሞ በቦዲ ነገር አይታይም። መቼም የሚታይ ነገር ሁሉ ግን ታውቃለህ አይደለ? ሙላት አይን የሚያካብበው ከሆነ እሱ ምን ይሆናል? ቦዲ ነው ማለት ነው። ኦኬ። ነገር ግን ነብይህ ደግሞ ጨረቃን ልክ እንደምታዩት አላህን ታያላችሁ ብሏል። በቁርአን ላይ እንደዛ የሚል አምጣ። ሐዲሱን አትቀበልም? በቁርአን አምጣ። አልቀበልም ሳይሆን በቁርአን ካልሆነ አትቀበልም?
ቁርአን ነው ዋና መመሪያ ማለት ነው። ቁርአን ነው። ኦኬ እሺ፣ ቁርአን አንዴ ቼክ ላ ሱራ 80 ስንት ነው? ቼክ አድርግልኝ ክርስቲያን። ሐዲስ ግን በግልጽ ይህንን ይናገራል እስከማውቀው ድረስ ሱራ 75 26 23 ሶሪ ምን ይላል ይሄ ክፍል? ስለመታየቱ የሚያወራ ነው እንዴ? ምን ይላል? ወደ ጌታቸው ተመልካቾች ናቸው ይላል። ፊቶች ሁሉ በዚያ ቀን አብሬዎች ናቸው። ሐዲሱ ይህንን ነው ያብራራው። ፊቶች ሁሉ በዛን ቀን ምን ይሆናሉ? ያበራሉ፣ ወደ ጌታቸውም ይመለከታሉ። ወደ ጌታቸውም ይመለከታሉ። ለምን እኮ ነው የሚያሳየው? ወይ እንደ ዱሃይ ማድረግ ነው እንጂ የሚያሳየው በአይን እንደዚህ ቦዲ አይን በአይን መታየት አይደለም የሚያሳየው እኮ። ስለዚህ አይታይም ብለህ ነው የምታምነው? አይታይም። መቼም አይታይም። በአካል ቦዲ አይታይም መቼም። ኦኬ፣ ሐዲሳቶቹን በሞላ ተቀበላቸውም ማለት ነው። እንዴት? አዲስ እኮ የቁርአን ማብራሪያ ነው እንጂ ዋና መቀበል ያለብን ቁርአን እኮ ይሄንን ያብራራዋል እኮ አዲሱ ደግሞ ይሄንን ያብራራዋል። አይ የተለያየ አዲስ አለ፣ ዳኢፍ ሰሂህ አለ። ቡሃሪ ልስታ፣ ከቡሃሪም ልስታ ከፈለክ፣ ከሙስሊምም ልስታ ከፈለክ፣ ከየትኛው ትፈልጋለህ? ከቁርአን አምጣ። ከቁርአን ነው የሚቀበለው። ቁርአን ማህያው አመጣውልህ እኮ ይሄን አመጣውልህ። ወደ ጌታቸው ይመለከታሉ እያልክ አንተ ግን ምሳሌ ቃል እኮ ነው። ምሳሌ ማለት ነው። ለምሳሌ ቃል ምሳሌያዊ ቃል ነው። አሁን ምሳሌ ምን የለውም ክፍሉ። በአይን ትመለከታለህ፣ በአካል የሚልም የለውም እኮ። ትመለከታለህ፣ ወደ ጌታችሁ የዛን ዕለት ትመለከታላችሁ። ኦኬ፣ የዛን ዕለት መሆን ያስፈለገበት ምክንያት ለምንድን ነው? እሱ በቃ ገነት ከገባን አምላክ በራህመቱ ስላስገባን እንመለከተዋለን። ራህመቱን እንመለከታለን። ለምሳሌ እዝነቱን ማለት ነው። ዛሬ ላይ እየተመለከትከው አልነበረም ማለት ነው። ዛሬ የምን ፖይንቴ ስላልሆነ ነው ብዙ እንትን ማለልህ። ግን እችን አዲስ ሜይ ቢ እንትን እንበላትና አይነው የእናንተ አርጉመንት ትንሽ ለየት አለብኝ። አንተ ደግሞ ሙሉ ለሙሉ ድና ያደረግ እንዴት እንደሚመልሱ አውቀዋለሁ። አንተ ወደ መካድ ኦልሞስት ገባ። ኤኒዌይስ ግን አዲሱ እንደዚህ ይላል። we were sitting with the prophet, he looked at the moon on the night of the full moon and said ተነብዩ ጋር ተቀምጠን በነበረበት ምሽት ወደ ጨረቃ ሙሉ ሆና ተመለከተና እንደዚህ አለ። you people will see your lord as you see this full moon። እናንተ ሰዎች እቺም ሙሉ ጨረቃ እንደምትመለከቷት አላህን ወይንም ጌታችሁንም እንደዚህ ትመለከታላችሁ አለ። you will have no trouble in seeing him። እሱን ለመመልከት ምንም አይነት ችግር የማይገጥማችሁም አለ። እንዴት ታየዋለህ ይህንን ነገር? እዝነቱን ነው የምናየው እንጂ እሱም በቦዲ አናየውም ነው። እንደዛ ነው። ጌታችሁን እኮ ነው የሚለው ከድር እና ራህመቱ ጌታችን እኮ እዝነት አለው። እዝነቱን ነው የምናየው። እዝነት ምንድን ነው? እሺ እዝነት የሆነ ቦዲ እንትን የሚታይ ነገር አለ ማለት ነው። እዝነት ይታያል። እዝነት የማይታይ ነገር ሳይሆን በልብ ላይ የሚገባክ ነገር እንደማለት ነው። ጨረቃዋን እንደምታዩት ታዩታላችሁ እንጂ የሚለው ልብ ውስጥ ይገባል ነው የሚለው። ኧረ ተው ጎበዝ፣ ኧረ ተው። ኤኒዌይስ ወደ ቶፒኩ መልሰው በቃ ቶፒኩ ላይ እንመለስ። በነገራችን ላይ ግልጽ ነው። አንደኛ ይሄ ቁርአን ሐዲስ ራሱ ያ ቶፒኩ ላይ እንሂድና ሜይ ቢ ከቶፒኩ ጋር ብናወራ ነው የሚሻለው። ስለዚህ ከድር ለምንድን ነው አላህ ልጅ የሌለው? እዛ ላይ ቀጥል እስኪ። ልጅ አምላክ ልጅ አይገባውም፣ አይኖረውም፣ የለውም። ልጅ ለምንድን ነው የሌለው? አምላክ ልጅ ስለሌለው ነው። አምላክ አይወልድም፣ አይወለድም እኮ። ለምንድን ነው የሌለው? ልጅ የሌለው ለምንድን ነው አላህ የማይወልደው? የለኝም ስላለ የለው። ምክንያቱ ምንድን ነው የሌለው ምክንያት ነው የኔ ጥያቄ። አሁን እኮ ለምሳሌ የለኝም ማለት ችግር አልነገረኝም፣ ስለሌለው የለኝም ማለት። ኦኬ፣ ምክንያቱን አልነገረም። ምክንያት ነግሯል፣ ተናግሯል። ያ አምላክ ልጅ ካለው ያው ፍጡር ነው ማለት እኮ ነው። እንደኛም ልጅ አለን። ማን ያለ? የባህሪ ልጅ ለምን አይኖረው? የባህሪ ልጅም ከሚስትም የሚገኝ የለውም አምላክ። እንደዛ ነው። ኦኬ
የግዴታ ሚስት ስለሚያስፈልገው ነው ልጅ የለኝም ያለው። አይ ሚስት አይደለም። ሳይኖረኝ እንዴት ልጅ ይኖረኛል? ሱራ 601 ላይ ታዲያ ምንድን ነው የሚለው? ክፈትለት ክርስቲያን አንብበው እስኪ። ይበላይ ስለሌለው የለውም አለኝ እያልኩ እኮ ነው። አለው መቼ ያልኩ እኮ ነው። የለውም ልጅም ስለዚህ የክርስትናን አስተምሮ አውቆ ጠንቅቆ ተረድቶ አይደለም የተቃወመን ማለት ነው። እኛ አምላክ ሚስት አግብቶ ወለደ ብለን አናምንም። ስለዚህ አላህ ያበሳጨውና ያናደደው ሚስት ስለሌለኝ እንዴት ልጅ ይኖረኛል እያለ ከሆነ እኛ አምላክ ሚስት አግብቶ ወለደ ብለን አናውቅም። እሺ አንድ ነገር ከልጁ ጋር ቅድም ስታወሩ የነበራችሁ ከክርስቶስ የአምላክ ልጅ ነው ብሎ ያስተማረ ወይ የተናገረ ነብይ አለ ብለህ ልጁን እየተማጎትክ ነበር። ማን ነብይ ነው? ልጁ ነግሮኛል እኮ ራሱ ክርስቶስ ነግሮኛል። ነብይ ብቻ አስፈለገ? ራሱ ክርስቶስ ደጋግሞ ልጅ ነኝ ብሎ ነግሮኛል። ቀጥላ ቅድም በበቂ መልስ ተመልሶለታል። በጣም ማለት ነው። አሁን አንተ ይችን እስኪ ያስረዳን። አላህ ሚስት ሳይኖረው ልጅ መውለድ አይችልም? እሱ መፍጠር ነው የሚችለው። መፍጠር ሁን ይላል፣ ይሄ ይሆናል። ኩን ፈየኩን ነው። ኩን ሚልበት ቃሉ ነው የሚፈጥረው። ኦኬ ኩን ሚልበት ቃሉ ነው። ኩን ሚልበት ቃሉ ፍጡር ነው። አካላዊ አይደለም፣ ከራሱ የሚወጣ ቃል ነው። አካላዊ አይደለም፣ ከራሱ የሚወጣ ነው። ወጥቶስ ወዴት ነው የሚሄደው? ያደርጋል። የታዘዘው ያን የታዘዘ እንትን የተደረገበትን ያደርገዋል። ሁን ይላል፣ ይሆናል። ስለዚህ እንደኔ ዝርው ቃል ነው ያለው አላህ እያልከኝ ነው? ይፈጽማል እያልኩ እኮ ነው። ቃሉ ይፈጽማል፣ ይልካል፣ ይፈጽማል እያልኩ እኮ ዝርው ቃል ነው ማለት ነው። አካላዊ ካልሆነ ከሱ ከወጣ ምንም እንትን ከሆነ ማለት ነው። ይፈጥራል። ከሱ የሚወጣ ቃል ነው። ከራሱ የሚወጣ ሁን ይለዋል፣ ይሆናል፣ ይፈጸማል። ኦኬ ያ ሁን የሚልበት ፍጡር አይደለም አይደለ? ፍጡር አይደለም፣ አካላዊም አይደለም። ኦኬ ቁርአንስ ፍጡር ነው? ፍጡር አይደለም፣ ከራሱ እየተናገረው አለ። ትእዛዝ ነው። ትእዛዝ የምን ትእዛዝ? የምንተዳደርበት ትእዛዝ። ቁርአን ያለ ቃል ነው አይደለም? ቃሉም ነው የምንተዳደርበት ቃሉ ነው። ንግግር ማለት ነው። ኦኬ ሶ ከሱ አይወጣም ብለኸኝ ነበር እኮ። ካለ ቁርአን እኔ ጋር እኮ ነው ያለው። ፍጡር ያልሆነው ነገር እኔ ጋር ነው ያለው። አይወጣም መቼ አልኩ ነኝ። ከሱ የሚወጣ አካላዊ ቃል አይደለም፣ ግን ከሱ የሚወጣ ነው አልኩ። አካላዊ ቃል አይደለም፣ ግን ከራሱ የሚወጣ ቃሉ ነው። ቁርአን ግን ፍጡር አይደለም አይደለ? አይደለም። ታዲያ አላህ ፍጡር አይደለም፣ ቁርአን ፍጡር አይደለም። ሁለት ፍጡር ያልሆኑ ነገሮች እኮ እያሳየኸኝ ነው። ከራሱ የሚወጣ ነው። ምን ቆጥሬ ነው ሁለት የምትለው? ከራሱ የሚወጣ ቁርአን ፍጡር፣ ቁርአን አላህ ነው። ንግግሩ ነው። ንግግሩ ትእዛዝ። ቁርአን ንግግሩ ነው፣ ግን አላህ አይደለም። አላህ ነው፣ አላህ አይደለም። አይ ንግግሩ ነው። መልካም ችግር የለውም ንግግሩን ብትል። ስለዚህ ቁርአን ተብሎ ይጠራል። ንግግሩ ከአላህ የሚወጣ ነው። ትእዛዝ ፍጡር ነው፣ ፍጡር አይደለም። ፍጡር አይደለም፣ ከአምላክ የሚወጣ ቃል እስትንፋስ እንደምትለው ቃል ነው። መልካም። ስለዚህ ቁርአን ብለህ ያልከው ያ ፍጡር አይደለም ያልከው አላህን ያልሆነ በደንብ ልብ በል። አላህ አይደለም፣ ቁርአን ነው፣ ንግግሩ ነው፣ ከአላህ የሚወጣ ነው፣ ከአላህ የተገኘ ነው። ፍጡር አይደለም፣ አላህንም አይደለም። ፍጡር አይደለም፣ ይሄም ፍጡር አይደለም፣ አላህም። ይሄም ቁርአን ደግሞ ፍጡር አይደለም። መልካም። በቂያማ ቀን ደግሞ ቁርአን ራሱ የገረጣ ሰው ሆኖ ይመጣል። አንድ ሳይሆን ብዙ ሰው ሆኖ አይደለ? ምሳሌ ነው። ቃሉ ራሱ ቁርአኑ ነው የገረጣ ሰው መስሎ የሚመጣው። መናገር ይችላል። የዛለታ ያናግርሃል አይደለ? ድንጋይ ራሱ ይናገራል። ያን ቀን ድንጋይ ራሱ ይናገራል። ሁ ኬርስ? ድንጋይና ቁርአንን ለምን ታነጻጽራለህ? ፍጡርና ፈጣሪ ለምን ታነጻጽራለህ? ድንጋይ ፍጡር ነው? ፍጡር አይደለም? ፍጡር ነው ድንጋይ ግን ይናገር ምስክር ያቀባል። ስለዚህ አታነጻጽራ። ማይነጻጽረውን አታነጻጽር። ቴዎሎጂካሊ ጠብቅ። አሁን ፍጡርና ፈጣሪ ጋር ምሳሌ አይሰጥም። ሱራ 16:74 ላይ በማንም ምሳሌ አትስጥ ይልሃል። ፍጡር ለፈጣሪ
ስለዚህ በደንብ አስተውል ወንድማችን። ስለዚህ ቁርአን ራሱ ፍጡር አይደለም ያላ ቃል ያልከው ሰዎች ሆኖ ከመጣ አንተ ቁርአን ብለህ ስትጠራው ያለህን ቃል እኔ ቴክ ኢት ኢዚ እኔ ወደ ዋናው ፖይንት ልመልስህና ላከብድብህ ነበር። ቁርአንን ያላ ቃል ነው፣ ካላ የወጣ ነው፣ ካላ የተገኘ ነው፣ ቁርአን እንለዋለን። ፍጡር አይደለም ካልክ ይሄ ምንም ካልከበደ እኛ የአብ ቃሉ ከአብ የወጣ ከአብ የተገኘ ከአብ የተወለደ ነው እርሱም ኢየሱስ ነው ስንል ለምን እንደሚከብዳችሁ አይደል ነው። ኤኒዌይስ ስለዚህ ልጅ ብለን በደንብ አስተውል። እኛ ልጅ ብለን የምንጠራው ቃሉን ነው። አንተ ቃሉን ቁርአን ብለህ ጠራህ፣ እኛ ልጅ ብለን ጠራል። በተመሳሳይ ሱራ 4 171 ላይ ኢሳ ራሱ ያላ ቃሉና መንፈሱ ነው። ባይዘ በቁርአንና በሐዲስ አለው አይደል ክርስቲያን በበቂ ሁኔታ የተብራራ የተዘረዘረ የተገለጠ ያላ ቃል ምንድን ነው ብትባሉ ኢሳ ነው። ከኢሳ ውጭ ቁርአን እንኳን በሐዲስ ላይ ያላ ቃል ፍጡር አይደለም ተብሎ አልተነገረለትም። ቁርአን ያላ ቃል ነው ፍጡር አይደለም ተብሎ አንድ ጥቅስ አልተነገረለትም። ለቁርአን ራሱ ማለት ሆነ ኩን ፈየኩን ነው። እሱ ኩን አለ ሆነ ተገኘ አልወጣም ነው አይደለም። ኢሳ ከሌሎች ነቢያት የሚለይበት ስሙ ንገረኝ እስቲ። ማን ነው ኢሳ? ያላ ቃልና መንፈስ ነው አይደለም? መንፈስም ቃልም ይሁን ግን ሁን ከሌለበት ወደበት የተገኘ ዋይ የትኛውም ነብይ ያላ ቃልና መንፈስ ተብሎ አይጠራም ከኢሳ ውጪ አይደለ? ግለሰብም ይሁን ነብይ ይሁን በልዩ ሁኔታ ሊጠቀስ ይችላል። ኖ አባ ስለሌለው አትበል። ያላ ቃል ፍጡር አይደለም ብለኸኛል። ኢሳ ብቻ ነው ያላ ቃሉና መንፈሱ ተብሎ የሚጠራው ኢሳ ብቻ ነው። ወደ መሬም የጣላት ቃሉ እና መንፈሱ ነው። ከለም አላ እና ሩህ አላ ተብሎ የሚጠራው ኢሳ ብቻ ነው። ጅብሪል እኮ ነው የነፋ ሄዶ በማርያም እንትን ያደረጋባት አይደለም። ትበላለህ። እንደዛ ካልክ ትበላለህ። ከዛ እንደዛ ካልክ ትበላለህ። እንደዛ አይደለም። ትበላለህ። ቁርአንህን ታስበላዋለህ። ጅብሪል ነው ብለህ ከተረጎምከው። ኤኒዌይስ ለአንተ የሆነ ድምፅ ይሰማኛል። ኤኒዌይስ ወደ ቶፒኩ እንመልሰውና ስለዚህ ይህንኛው ቶፒክ ስለተለመደ ክርስቲያን ይህንኛውን ቶፒክ ተወርና ትንሽ ኦፌንሲቭ ከበድ ስለሚላቸው ቶፒክ ሱራ 5:18 ላይ ያለውን ቀለል አድርገን እናሳያቸው። እሺ እኔ ምልክ እሺ አንቺ ምትይኝ ለምንድን ነው በተወለደችበት 40 ቀን ገላትያ ምዕራፍ 3 ላይ እንደሚናገረው አስቀድሞ ሕግ በሙሴ ከተሰጠ በኋላ ያ ሕግ ደግሞ ሞግዚት ወደ ክርስቶስ የሚያቀርበን ሕግ ነበረ። ያ ሕግ ደግሞ ወደ ክርስቶስ የሚያቀርብ ነው። ያ የአብርሃም ልጆች ለመሆን ይገረዙ ነበረ። በስንት ቀናቸው ነበር የሚገረዙት? በ8 ቀን ነበር የሚገረዙት። የአብርሃም ልጆች ለመባል በአብርሃም ለመጠራት በ8 ቀን ይገረዙ ነበር። በግዝረት ነበረ የቆመው ማለት ነው። ያ ሕጉ ወደ ክርስቶስ የሚያቀርብ ነው። በክርስቶስ ግን ስንጠመቅ ክርስቶስን እንለብሳለን ማለት ነው። ግዝረቱ ሙስሊሞች ጋር ቀርቶላቸዋል? አልቀረጠም። ግዝረቱ ግን ከፍ ብሎ በሐዲስ መሰረት እንደገና ደግሞ አንዳንድ መዛቦች ልዩነት በመዛቦች ላይ ስላለ ነው ሴቷን መገረዝ እንዳለባት ነው ያስቀመጡት፣ ህፃናቶቹ ጭምር ወንዱም ሴቱ መገረዝ እንዳለባቸው። ስለዚህ በግዝረት የተሰጠው ሕግ አስቀድሞ እግዚአብሔር የሰጠው ሕግ በምን ተተካ? በአዲስ ኪዳን በጥምቀት ሆነ ማለት ነው። ልጅነትም እናገኝበት ዘሌዋውያን ምዕራፍ 12 ላይ ከቁጥር 1 ጀምሮ የመንጻት ወራቶች ነበራቸው። ያ የመንጻት ወራት ቀናቶቹ አሉ። ወንዱ የሚገረዘው በ8 ቀን ነበረ። በ8 ቀን ውስጥ ለምን የሚገረዘው? ለምን በ1 ቀን በ2 ቀን በ3 ቀን ለምን ሳይል እግዚአብሔር? ለምን በ20 ቀን ሳይል? የመጀመሪያ ሲወለዱ ህፃናት ደም ብቻ ናቸው። ደማቸው በጣም እንትን ነው፣ ፈሳሽ ነው። ክሎት አያደርግም፣ አይረጋም ቶሎ በጣም እንትን ይላል። ቢቆረጥ እንትናቸው ደማቸውን ፈሶ የሚያልቅ ነገር ነው። ልክ 8ኛው ላይ የክሎት የሚሆኑበት ወይንም ደግሞ ደም የማርጋት ቫይታሚን ኬ ሃይ ሌቭል የሚደርስበት ነው 8ኛ ቀን ላይ። ስለዚህ ያኔ ቢገረዙ ብዙ ደም እንኳን አይፈሳቸውም። ስለዚህ በ8ኛው ቀን እንዲገረዙ እግዚአብሔር ትእዛዝ ሰጠ ማለት ነው። እግዚአብሔር ናህል
ለህፃናቱ እንኳን እንደሚጠነቀቅ ከሳይንሱ ጋር አብሮ እንደሚሄድ ማለት ነው። ስለዚህ አብሮ እንትን ከመጣ በኋላ በአዲስ ኪዳን ግን ያመነ የተጠመቀ ይድናል። ያ እንደገና ደግሞ ህፃናቱን ወደ እኔ አምጡ አትከልክሏቸው ስላለ ህፃናት በእግዚአብሔር ቤት ውስጥ ማደግ ስላለባቸው የእግዚአብሔርን ቅዱሱን መንፈስ መቋደስ ስላለባቸው ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ መንግስተ ሰማያት ለህፃናት እንኳን እንደሚገባ በህፃናት መስሎ ስለነገረን እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ እንደሚናገረው ህፃናት የመንግስተ ሰማይ ምሳሌ ስለሆኑ መንግስተ ሰማያት አብረውን ከኛ ጋር መግባት ስላለባቸው ቅዱሱን መንፈስ አብረው መካፈል ስላለባቸው በቤተ ክርስቲያን ውስጥ ማደግ ስላለባቸው ወደ ጠንቋይ ቦታ ሳይሆን ዘናቸው የምንሄደው ወዴት ይሆናል ማለት ነው? ወደ እግዚአብሔር ቤት ይሆናል ማለት ነው። እነሱ አቂቃ ያወጣሉ። በ8ኛ ቀን ህፃናት ሲወለዱ ለወንድ 2 በግ ያርዳሉ፣ ለሴት ደግሞ 1 በግ ያርዳሉ ማለት ነው። ሐቂቃ ይባላል። እንደገና ደግሞ በእስልምናው ገና እንደተወለደ ህፃን ልጅ ሴጣን ይቆነጥጠዋል። ይሄ ይታመናል። ከኢሳና ከሜሬም በቀር ሁሉንም ሴጣን ቆንጥጦ አስለቅሷቸዋል። እኛ ጋር ሴጣን እንዳይጫወትባቸው ሴጣንም እንዳይደርጋቸው ቅዱሱን መንፈስ ተዋህደው በዛ ውስጥ ያድጋሉ። የሴጣን ምን ነው መረጃውን አዘጋጅልኝ ክርስቲያን። ቆይ ችግር የለውም። ምክንያቱም ሱራ 17 65 ላይ አማኞችን ሴጣን አይነካቸውም ካለ በኋላ ህፃናቶቹ አማኝ ከሆኑ ሴጣን ሊነካቸው አይችልም፣ ሊመዠልጋቸው አይችልም ነበር ሴጣን አማኝ ስላልሆኑ ነው። እንደገና ደግሞ ህፃናት ቢሞቱ እንደ እስልምና አስተምሮ የሙስሊም ህፃናት ከወላጆቻቸው ጋር አብረው ገነት ይገባሉ ይላል። የአማኝ ላልሆኑ ደግሞ ገሃነም ወላጆቻቸው ጋር ተከትለው ይገባሉ ይላል ማለት ነው። እንደዚህ ይላል። እሺ ከፈርጎ ሐዲሱን Okay. He also reported God's messenger saying, the crying of an infant at the moment of birth is due to the preying from the devil. ምን አለ ያለ መልእክተኛ ነብይሽ ህፃናት ገና እንደተወለደ የሚያለቅስበት ምክንያት ህፃን ዴቭል ስለሚወጋው ስለሚቆነጥጠው ነው አለ። ስለዚህ እኛ እንደዚህ አይነት ነገር አጋንንት ተጠናውቶት ህፃናት ማደግም የለባቸው። ህፃናትን ደግሞ አጋንንትን ደግሞ ለሰዎች የሚያስጠጋው የሚያቀርበው ማን ነው? አላህ ነው። በቁርአኑ እንደሚናገረው መስተቀር አማኝ ላልሆኑት አጋንንትን ማስጠጋው እኔ ነኝ ብሏል። ስለዚህ እነኚህ ህፃናት አማኝ ቢሆኑ ኖሮ ሴጣን አስጠግቶባቸው ሴጣን እንዲወጋቸውና እንዲያስለቅሳቸው ባላደረገ ነበር። የእኛ አምላክ ደግሞ ምን አለ? አጋንንት ይጫወትባችሁ፣ አጋንንት ይውጋችሁ ሳይሆን ያለው ሴጣንን ሳይሆን ያቀረበብን ህፃናትን አንጡ ወደ እኔ መንፈስ ቅዱስን ይቀበላሉ፣ እርኩስ መንፈስ ከነሱ ይርቃል አለ። የቱ ይሻላል? ወይንስ መንፈስ ቅዱስን እንዲቀበሉ ማድረግ? ምርጫው እናንተ ይሆናል ማለት ነው። ቀጥሉ ወደ ቶፒኩ። ሰኒዬ ነው የሚለው ሰኒያ ሰኒያ ነው ሰኒያ ይሰማል? ሰኒያ ኦኬ። አይ ቲንክ ኔትወርኳ እየሰራላት ወይን አይደለም። ሌሎችን አስቀጥል። አህመድ ቀጥል። አህመድ እንዴት ነህ? ጥያቄው ተመልሷል። አህመድ ቀጥልሽ። እኔ ጥያቄ አለኝ። ሰላም ሰላም፣ እንዴት ነሽ? አልሐምዱሊላህ። መጠየቅ እችላለሁ? ቀጥይሽ። ቶፒኩን አስረሱናል። ኢየሱስ አምላክ ነው? በሚገባ። ከሱ ሌላ አምላክ ማንም የለም? እሺ። ኢየሱስ አምላክ ከሆነ አብስ ምንድን ነው? እሺ አብ ማለት ምን ማለት ነው? አይ አብ ትላላችሁ እናንተ። አብ ያን አባቱ ነው ወይስ አምላኩ ነው? ኦኬ አብ ማለት አባቱ ነው፣ ያ አምላክ ነው። አብም አምላክ ነው፣ ኢየሱስም አምላክ ነው። አዎ ቀጥይ። ያኔ አንድ አምላክ አይደለም የምትለው እናንተ? ኢየሱስ አንድ አምላክ ነው፣ ያው ሌላ የለም ትላላችሁ።
እንዴት አብስ አምላክ ሊሆን ይችላል? ያ አንድ አምላክ እንዴት ትላላችሁ? ሎክ አብ ማለት አባት ማለት ነው። አብ ካልሽ ስለዚህ ልጁን እየጠራሽ ነው። ለኢየሱስ አብ አንድ ማለት ነው። አባት አለ ማለት ነው። ለኢየሱስ አባት አለ ወይ? አዎ፣ ቃል ከአብ የተወለደ ወልድ አለ። ከክርስቶስ ከማርያም በፊት ቅድመ አደም ከአብ ተወልዷል። ያለ እናት ከአባቱ ተወልዷል። ቃሉ እንደመሆኑ ያላ ቃሉ አንቺ ቁርአን ነው ብለሽ እንደምታምኚው እኛ ደግሞ የአብ የባህሪ ቃሉ ኢየሱስ ነው፣ እሱም ልጅ ተብሎ ይጠራል ብለን እናምናለን። እኔ አሚሮቻቸው ግን ገራሚ ናቸው። በደንብ አስተውይ እህታችን። ፍጥነታቸው ቃሉ ከየት ነው የተላከው? ቃሉ ከየት ነው? መልካም። ቃሉ ከየት ነው የተላከው? ቃሉ የመጣው ከአባቱ እቅፍ ነው የመጣው። ከአባቱ እቅፍ ነው የመጣው። አብ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንደሚናገረው እግዚአብሔርን አንድስ እንኳን ያየው የለም፣ በአባቱ እቅፍ ያለው አንድ ልጁ ተረከልን ይላል። ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ። ስለዚህ ቃሉ በሁሉ የሞላ ነው፣ በሁሉም ያለ ነው። ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 እንደሚናገረው በዓለም እንኳን ነበር ይላል። ስለዚህ በዚህ ቦታ አለ በዚህ ቦታ የለም የሚባል አይደለም። ቃሉ በሁሉ አለ። ግን በአብ እቅፍ ያለው እሱ በስጋ ተገለጠ፣ ታየ ለኛ ማለት ነው። ቃሉ ፍጡር አይደለም። በደንብ አስተውይ መኪ። ያላ ቃል ቁርአን ነው እንደምትይ፣ እኛ ደግሞ ምን ብለን እናምናለን? የአብ የባህሪ ቃሉ ወይንም የአብ የባህሪ ልጁ ወልድ ክርስቶስ ነው። ያ የምታዩ ክርስቶስ በስጋ የተወለደው ስጋ ብቻ አይደለም፣ መለኮት የተዋሃደው ነው። ቃል ስጋን ሲዋሃድ እሱ ተገለጠ። የአብ የባህሪ ቃሉ ነው። ቁርአን ስታይ ይሄ የምታዩ ቁርአን ለምሳሌ ያላ ቃል ነው አይደለ እህታችን? አዎ ቁርአን የተወረደው ያላ ቃል ነው። ግን ለኢየሱስ ሌላ አምላክ የለም ይባላል። ይሄ ፍጡር ነው? ፍጡር ነው? ይሄ የምታዩ ቁርአን ፍጡር ነው አይደለም? የአላ ቃል ነው። ግን አላህ እያለ እህታችን ቆይ ይሄ ፍጡር አይደለም አለ ያላ ቃል። ቁርአን የአላ ቃል ነው፣ ግን ፍጡር አይደለም። ጎበዝ። ይሄ አላህ ነው ወይንስ አላህ አይደለም? ምን ነው ቁርአን? ይሄ አላህ ነው የምናየው አሁን። ይሄ ቁርአኑ አላህ ነው አይደለም? ቃሉ ነው፣ የአላ ቃሉ ነው። አንድ ፍጡር አንድ ብቻ ነው ፍጡር ያልሆነ ፈጣሪ አንድ ብቻ ነው ብላችኋል የምታምኑት? አላህ ብቻ ከሆነ ፈጣሪ፣ ይሄ ደግሞ ፍጡር ካልሆነ አላህን ካልሆነ እዚህ ጋር አንድ ፍጡር ያልሆነ እያየው ነው። እንደገና ደግሞ ሌላ አላህ የሚባል ፍጡር ያልሆነ እየነገርሽ ነው። ስንት ነው ፍጡር ያልሆነ እናንተ ጋር ያለው? እኔ እንደዚህ ነው የሚያውቀው። ቁርአን የአላህ ቃሉ መሆኑን ነው የሚያውቀው እንጂ ሌላ አላውቅም። ያ ስለዚህ ልክ እናንተ ልሸው እህታችን ቁርአን ያላ ቃል ነው ፍጡር አይደለም ብላችሁ እንደምታምኑት እኛ ደግሞ ክርስቶስ ልብ በይ፣ ክርስቶስ በስጋ የተገለጠው ፍጡር አይደለም። ያ የባህሪ ቃሉ የባህሪ ልጁ ነው። ቃል ስጋን ሲዋሃድ ጸጋና እውነት ተሞልቶ በእኛ ሲያድር ስጋ የመለኮትን ገንዘብ ሲያደርግ ያ የተመላለሰው ያየነው የተሰቀለው የአብ የባህሪ ልጁ ነው ብለን ነው የምናምነው። ልጅ ብለን ጠራ ነው። ቃሉ ነው፣ ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ስለሚል ማለት ነው። ስለዚህ ያንን ምን ብለን ጠራን? እኛ ልጅ ብለን ጠራን። እናንተ ደግሞ ቁርአን ብላችሁ ጠራችሁ። ያኔ ወደ ቶፒክ መልሰው ለምሳሌ አልገባኝም። ያልገባኝ ነገር ምንድን ነው? ለምሳሌ አብ አልከኝ አይደለም? አብ ለኢየሱስ አብም አምላክ ነው፣ ኢየሱስም አምላክ ነው። ግን ልጅ ነው ትላለ ኢየሱስም በዛ ነገር። ግን ለምሳሌ ኢየሱስ እኔ አምላክ ነኝ ብሎ የተናገረው ቦታ አለ። እኔ ራሴ አምላክ ነኝ ያለ ቦታ ግን የተወለደው ከማርያም ነው አይደለም? ከማርያም ነው የተወለደው። ለምን አምላክ ከሆነ ለምን ከፍጡር ተወለደ? እሱ ከመወለዱ የሰማይና ምድር እያለ አይደለም?
የመጀመሪያው ከተመለሰልሽ የመጀመሪያውን ያዥና ማክ ነው የሚለው አይ ቲንክ የመጀመሪያውን ያዥና እሱን በደንብ እንትን በይው። ያ ማኪ ሜቢ ለምን ዋልክ? እፎይ ቆይ መሐመድ አንዴ እሷን አንዴ ድረስ ላድርግና እንደኛ ይኸውልሽ ሁለት ልደት እናምናለን። አንዴ ቢላሉ ሚታርክ ስለዚህ አንደኛ ፕሊስ ቢላሉ ሚታርክ ከአብ የተወለደ ነው ብለን እናምናለን። ቃሉን ከአብ የተወለደ ብለን እናምናለን። በስጋ የተገለጠውን ደግሞ ከማርያም በስጋ ሲገለጥ ከዘመን በኋላ ነው። ምክንያቱም አንቺ የቁርአን ከመምጣቱ በፊት ቃሉ አላህ ጋር ነበረ ብለሽ ታምኛለሽ አይደለ? ይሄ ቁርአን ከመምጣቱ በፊት ለሙሐመድ ከመገለጡ በፊት አላህ ዘንድ ነበረ። ይሄ ቁርአን ቃሉ ያላ ቃል ነበረ። እኛ ደግሞ ብለን እናምናለን ቃል ነበረ፣ ሁሉን የፈጠረ ነበረ ቃሉ፣ ሁሉን ያስገኘ ነበር ቃሉ። ነገር ግን ሁሉን የፈጠረ ሁሉን ያስገኘ ዕብራውያን ምዕራፍ 1 ላይ ከቁጥር 1 እስከ 3 ነቢያትን ሲልክ ከቆየ በኋላ ዓለማትን በፈጠረበት በዚህ ዘመን መጨረሻ በልጁ ተናገረን ይላል። በልጁ ዓለማትን ፈጠረበት በቃሉ ማለት ነው። ዓለማትን ከፈጠረ በኋላ መጨረሻ ላይ ቃሉ በስጋ ተገልጦ መጣ ማለት ነው። በስጋ መገለጥ ነው። መጣ ሄደ የሚባል አይነገርም ለፈጣሪ። እሱ መንፈስ ስለሆነ በሁሉ የሞላ ስለሆነ መቀመጥ፣ መውጣት፣ መሄድ፣ መምጣት አይነገርለትም። ነገር ግን የማይወሰነው ተወሰነ በማርያም ማኅፀን፣ የማይታየው ታየ እሱ ክርስቶስ ሆኖ ያውም የበረት ውስጥ ተወልዶ፣ የማይመታው ተመታ ያውም የባሪያውን መልክ ይዞ። እሱ ክርስቶስ የምታዩ ስግው ቃል በስጋ የተገለጠ ቃል ነው። የአላህን ቃል ልትይዙ አትችይም አይደል? ልታዩም አትችይም ነበር። ይሄው ወረቀት ላይ ተጽፎ አየሹ። ይሄው የአላህን ቃል እያየሁት ነው። ቃል እንዴት ሊታይ ይችል ነበር? ይሄ ማየው ነገር ፍጡር ነው ወይ አይደለም? አታሪ ከሆንሽ ደግሞ ይሄ ፊደላቱ ጭምር ለምሳሌ ፊደላቱ ራሱ ለፍዙ ራሱ እንደ ሐንበሊ አቂዳ ፍጡር አይደለም፣ እያየሁት ነው። ለምን? ወረቀቱ ላይ ስለሰፈረ። ወረቀቱ ግን ከጊዜ በኋላ የመጣ ነው። ስለዚህ ቃል ሁሉን ፈጠረ፣ ሁሉን አስገኘ። ማርያምንም ፈጠራት፣ ከእሷ ስጋና ደምን አዘጋጀ። መለኮት ቃል ስጋን ተዋህዶ ተገለጠ። ስለዚህ ክርስቶስን ስታይ እንደኛ ስጋና ደም ያለው እንደኛ በስጋ የተገለጠ ነገር ግን መለኮት የተዋሃደው ነው። ይህም ወረቀት እናየዋለን። እንደ ኖርማል ወረቀት ላይ ነው። ነገር ግን የያዘው ያላ ቃል ስለሆነ ብቻ ምን ብለሽ ታምኛለሽ ማለት ነው? ፍጡር አይደለም ብለሽ ታምኛለሽ። ስለዚህ እኛ ክርስቶስን ስናየው የያዘው የመላእክትን ስጋ አይደለም የያዘው፣ የባሪያውን ስጋ ነው የያዘው፣ የባሪያውን መልክ ነው የያዘው። ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7፣ ዕብራውያን ምዕራፍ 2 ቁጥር 15 ከ14 እስከ 15 እንደሚናገረው ማለት ነው። ስለዚህ እንደዛ ነው። ሜይ ቢ ቀጥልሽ። ከድር ቅድም ጠይቀሃል። ቶፒኩ ላይ አሁን ትንሽ ቶፒኩን እንንከው። ቅድም ጠይቀሃል። የመጨረሻ ጥያቄ አብ ስሙ ማን ነው? የአብ ስም ማወቅ ፈልጌ ነው። ቅድም ጠይቀሃል። አሁን ቶፒኩ ላይ ዘጸአት ምዕራፍ 3 ቁጥር 13 አንብብ። አሁን ቶፒኩ ላይ ቀጥል። እንደምን ዋልክ እፎይ? እንደምን አመሽ? ሰላም እንዴት ነው መሐመድ? አለሁ። 3 ጥያቄዎች አሉኝ። ከ3ቱ ጥያቄዎች የመጀመሪያው እሺ መሐመድ፣ ጥያቄያችን እኛ ሰምተዋል። መጀመሪያ ስታወራ የነበረው ቃልም እግዚአብሔር ጋር ነበረ፣ ቃልም እኔ መጠየቅ የምፈልገው ነገር አላህ ልጅ ቢኖረው ልጁ ይመለክ ነበር ወይስ አይመለክም ነበር? እሱ እዛ አንተ ጋር አስቀረውና እኔ ጥያቄ መጠየቅ ነው የምፈልገው። ቶፒኩ ላይ እኔ ደከመኛውን ቶፒኩ ላይ መጽሐፍን አትቀበለው። አንድ ሰዓት ሙሉ መልስ ነው። እኔ አሁን የገባሁትና ጥያቄ ልጠይቅ። 3 ጥያቄዎች ስላሉኝ ማለት ነው። እንደዛ ከሆነ ተረጋጋሽ። ትንሽ ቆይ። ጥያቄ ከሆነ ቶፒኩን እንንካው ትንሽ። እስካሁን ድረስ ጥያቄ ብቻ ነበር እየተቀበልናቸው ያለን።
አብዱል ፈተናስ ኦኬ፣ ይህንኛውን አንዴ ላብራራውና ትቀጥላላችሁ። ሎክ ሱረቱ መይዳ ላይ ሱረቱ መይዳ 18ኛው አያ ላይ የወረደበት ምክንያት ምን ያህል ከመጽሐፍ ቅዱሱ ጋር እንደሚጋጭ ላሳያችሁ። የመጽሐፍ ቅዱሱን አስተምሮ አለመረዳት ላሳያችሁ። አንድ ሰው መጥቶ አሁን እናንተን አጠፋችሁ፣ ቤት ውስጥ ልጃችሁ አጠፋና ቆነጠጣችሁት ወይም ገረፋችሁት። የአሜሪካ ምናምን እንደምንኖሩ አይሆንም። እናቱ አይደለሽም። እናቱ ብትሆኝ ኖሮ አገርፊውም ቢልሽ ምንድን ነው የሚሰማሽ? የሚለው እንደ ኢትዮጵያዊነታችን እናቱ ስላልሆንሽ ልጅሽን የቆነጠጥሽው። ልጄ እኮ እዛ ጋር ቴሌቪዥን እየሰበረ ነው፣ ሰዎችን እየተሳደበ እየፈነከተ ነው እና ዝም ልበለው እና ታዲያ ልጅሽን እንዴት ትቆነጥጫለሽ ቢልሽ ምንድን ነው የሚያወራው? እንደዛ አይነት ነገር ነው ፊልም ታደርጉታል። እንደዛ ነው የተቃወመን እና አንብበው። አይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆች ነን አሉ። ታዲያ በኃጢአታችሁ ለምን ያሰቃያችኋል? አይደላችሁም፣ እናንተ ከፈጠራቸው ሰዎች ናችሁ በላቸው። ሉክ የተቃወመበት ምንድን ነው? ኃጢአት ስትሰሩ ለምን ይገርፋችኋል? ልጆች ከሆናችሁ ልጆች ስላልሆናችሁ ነው የገረፋችሁ አለ። መጽሐፍ ቅዱሱን ካለመረዳት መሆኑን እንዳሳያችሁ ዕብራውያን ምዕራፍ 12 ቁጥር 5 ክፈትልኝ። መጽሐፍ ቅዱስ ግን ምን ይላል? ትገረፋላችሁ አትገረፉም ነው የሚለው። ልጅ በመሆናችን ጭራሽ እንግዲህ ልጆች ከእናንተ ጋር አለ። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም። ምን አትበል? በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረው ምክር ረስታችኋል። የሚወደው ምን ያደርጋል? ጌታ ይቀጣል፣ የሚቀበለውንም ይገርፋል። ለመቀጣት ታገሱ። ምን አለን? ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና ልጅ ስትሆኑ እቀጣችኋለሁ አለ። አባቱ የማይቀጣው ልጅ ማን ነው? ነገር ግን ከፋርገው ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላ እንጂ ልጆች አይደላችሁም። ከፋርገው ከዚህም በላይ የቀጡን የስጋችን አባቶች ነበሩን፣ እንናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛ በሕይወት ልንኖር በተገባን። ከፋርገው እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና። የምንቀጣው ለምንድን ነው? ለጥቂት ቀን ነው። ያጠፋን ስንመስለን መጥፎውን ከባድ ወንጀል እንዳንሰራ ይገርፉናል። በእንቁላሏ ጊዜ ቀጥታኝ ቢሆን ኖሮ ግመል ባልሰረኩ እንደተባለው ማለት ነው። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡናል ነበርና እርሱ ግን ሉክ ፈጣሪ ደግሞ የሚቀጣን ለምንድን ነው? እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናልና። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱም ጽድቅ ያፈራላቸዋል። ደስ አይልም? አምላካችሁ የሚቀጣችሁ እኔ ምቀጣችሁ አሁን አለ ስታጠፉ ምቀጣችሁ ልጆቼ ሆናችሁ ስለሆነ ለተሻለ ጥቅም ነው። ቁርአኑ ግን ይህንን ሲቃወም ምን አለን? ልጆች ስላልሆናችሁ ነው የሚቀጣችሁ። ልጆች ብትሆኑ አይቀጣችሁም ነበር። ይዋጥላችኋል። የቱ ነው ሴንስ የሚሰጠው? ትርጉም የሚሰጠው የትኛው ነው? የሚገርፋችሁ ልጆች ስላልሆናችሁ ነው ወይንስ ልጆቼ ስለሆናችሁ አሁን ምገርፋችሁ ለተሻለ ቅድስና እንድታገኙ ነው ምቀጣችሁ? የቱ ነው ትርጉም የሚሰጠው? ዮሐንስ ራዕይ ምዕራፍ 3 ቁጥር 19 ክፈትልኝ። እሰማለሁ።
ኮመንቱ ቀዝቅዞ ሳይሆን እየሰሙኝ አልመሰለኝም። ኦራይት እኔ የመወዳቸውን ሁሉ እገስጻቸዋለሁ። ምን እላቸዋለሁ? እገስጻቸዋለሁ። ምን ለምላቸውን? የመወዳቸውን። እንግዲህ ቅና፣ ንስሐም ግባ። እግዚአብሔር የሚገስጸንን የሚቀጣን ሲወደን ነው። የሚወደውን ይቀጣዋል። ለምን? ለጊዜው ቅጣት ሊያስከፋ ይችላል። ለተሻለ ጥቅም ቀጣችኋለሁ አለ። ቁርአኑ መጣና ኖ የሚቀጣችሁ ከሆነ አባታችሁ ስላልሆነ ነው በቃ የሚቀጣችሁ እሱ። እውነት ይሄ ነገር ይዋጥላችኋል? አብዱል ፈተና አለ ቢኒ አብዱል ፈተና። አይ የሚገርም ነገር እያየን ስለሆነ እየሰማን ነው። በእርግጥ ሱራ 5:18 ላይ አይሁዶችና ክርስቲያኖች ያለ ረዳትና ልጆች የት ላይ ነው የምትቀጣው የሚለው? እሺ ቆይ ልጨርስና አንተ ትገባለህ። አንዴ ልጨርስ። አንድ ደቂቃ ብቻ ነው አላረዝም። እዛ ክፍል ላይ ሱረቱ ማኢዳ 5:18 ላይ አባት ያንዴ ቆይ አንዴ 18 ላይ አይሁድና ክርስቲያኑ ያለ ረዳትና ልጆች ነን አሉ። ልጆች ቢሆኑ እንዴት በኃጢአታቸው ያሰቃያቸዋል ብሎ የሚናገረው ክፍል ልጅነትን እየከለከለ ነው። እናንተ ልጆች አይደላችሁ ፍጥረት ብቻ ናችሁ ብሎ ይዘጋዋል። ፍጡር ናቸው እንጂ ለአላህ ልጅ የለውም ነው።